ሐምሌ 4 2012 ዓ.ም ያኔ አበባው ታደሰ ጡረተኛ ጄኔራል ነበሩ። ማዕረጋቸውም ሌተናንት ጄኔራል። ከ3 ዓመታት በፊት መሆኑ ነው። በፋና ቴሌቪዥን ከሌላኛው ጡረተኛ ጄኔራል ባጫ ደበሌ ጋር ሱፍ ለብሰው ተከሰቱ። እንዲህም ሲሉ ተደመጡ። በኢህአዴግ ጊዜ የነበረው ወታደር ለሀገሩ ነው የሰራው፣ ኢትዮጵያዊ ነው። ከአንድ ዓመት ተኩል በኋላ ጥር 13 2014 ደግሞ እንዲህ ሆነ። እኒሁ ሰው ወደ ሰራዊቱ ተመልሰው ማዕረጋቸውም ወደ ሙሉ ጄኔራል አድጎ የምክትል ኤታማዦር ሹምነትም ተሰጥቷቸው ኮከብ ደርድረው ይሄኛውን ንግግራቸውን በተናገሩበት በዚያው በፋና ቴሌቪዥን ደግሞ መጡ። እንዲህም ሲሉ ተናገሩ። 27 ዓመት ሙሉ ኢትዮጵያዊ ሰራዊት አልነበረም። እነዚህን ሁለት ንግግሮች የተናገሯቸው አንድ ሰው ናቸው። የተናገሩበትም ቴሌቪዥን አልተቀየረም። የተቀየረው ንግግርና አለባበስ ብቻ ነው። ከአንድ ዓመት ከመንፈቅ በፊት ኢትዮጵያዊ ነበር እያሉ በስሜት ሲናገሩለት የነበረውን ሰራዊት ከ18 ወራት በኋላ ኢትዮጵያዊ አልነበረም ብለው ይክዱታል። ሁለቱንም ጎን ለጎን እንመልከታቸው። በኢህአዴግ ጊዜ የነበረው ወታደር ለሀገሩ ነው የሰራው፣ ኢትዮጵያዊ ነው። 27 ዓመት ሙሉ ኢትዮጵያዊ ሰራዊት አልነበረም። እንዲህ ያለ ሁለት አንደበት በብልጽግናው ዓለም ሹማምንት የተለመደ ቢመስልም የሰውን ሕይወት ከሚመሩት ጄኔራሎች ግን የዳሎልና ዳሽንን ያህል የተራራቁ ንግግሮች ሲሰሙ ጎምዛዛ ስሜት መፍጠሩ አይቀርም። በዚህ ዝግጅት ስለ እኒህ ጄኔራል እንነግራችኋለን። ሰሞነኛው አጀንዳ እሳቸው ናቸው። ጉዳይ የመሆናቸው ምክንያት ደግሞ የአማራ ክልልን አስቸኳይ ጊዜ አዋጅ መሪና አስተባባሪ ሆነው መሰየማቸው ነው። በእርግጥ ሰውየው ከዚያም በፊት ጉዳይ ነበሩ። በቆይታችን ስለ አበባው ታደሰ፣ ስለ ኢሂድኑ አበባው፣ ስለ ኮማንደሩ አበባው፣ ስለ ጨዋታ አዋቂው አበባው፣ ስለ ጀግና አዋጊው አበባው፣ ስለ አፍቃሪ ሻቢያው አበባው፣ ስለ 8ኛ ክፍል ምሩቁ ጄኔራል፣ ከ2 ወራት በፊት በማርሻል ብርሃኑ እገታ ተፈጽሞባቸው ስለነበሩት ጄኔራል በዝርዝር እንነግራችኋለን። ለመሆኑ ጄኔራል አበባው ታደሰ ማን ናቸው? ከጠቅላይ ሚኒስትር አብይስ ጋር ምን አዋደዳቸው? ካለቃቸው ብርሃኑ ጁላስ ጋር ምን አጠማመዳቸው? ለሻቢያም ለአብይም በአንድ ጊዜ መታዘዝን እንዴት ቻሉበት? ወዳጆቻቸው ጄኔራል አበባውን 2 ኤታማዦር ሹሞች አሏቸው ይሏቸዋል። አንዱ ጄኔራል ፊሊጶስ ወልደ ዮሐንስ ሲሆኑ ሌላኛው ደግሞ ፊልድ ማርሻል ብርሃኑ ጁላ ናቸው። እሳቸው አፋቸውን ሞልተው አለቃ እያሉ የሚጠሯቸው ግን የብልጽግናውን ኤታማዦር ሹም ሳይሆን የህግዴፉን ጦር አዛዥ ነው። እንዴት የሚለውን እንነግራችኋለን። ለዝግጅታችን የመረጃ ምንጭ የሆኑ የጄኔራሉን ባልደረቦች፣ አብሮ አደጎች፣ የጦር ሜዳና የከተማ ወዳጆች አስቀድመን እናመሰግናለን። አብራችሁን ቆዩ። ቀዳሚ ግብዣችን ነው። አበባው ታደሰ ከትውልድ ቀያቸው ተነስተው የ8ኛ ክፍል ትምህርታቸውንም ትተው የደርግን መንግስት ታግዬ ጥላለሁ ብለው ዘመቻን ያሉት በ1975 እንደነበር የድርጅታቸው ኢሂድን ሰነዶች ይተርካሉ። በትጥቅ ትግሉም 8 ክረምቶችን ቆይተው ጋንታና ሻለቃ ጦሮችን በአዛዥነትና በምክትል አዛዥነት እየመሩ 1983 ግንቦት አዲስ አበባ ከገቡት ውስጥ ናቸው። በህወሓት ኢህአዴግ ወታደራዊ ታሪክ ውስጥ ደማቅ ታሪክ ያላቸው ጄኔራል ኃይሎ ማርያ ቴዎድሮስ ክፍለ ጦርን ይዘው በሰላምና ማረጋጋት ዘመቻ በሐዋሳና አካባቢው ሲዘምቱ ጄኔራል አበባው ታደሰ ምክትል አዛዥ ነበሩ። ዋናው አዛዥ ውጊያ ብቻ ሳይሆን ሳቅና ጨዋታም ያውቁበታል። ምክትላቸውም በዚህ አይታሙም። ወሬን ማዋዛት ያውቃሉ። ሁለቱም የከተማውን ህይወት በጋራ በመለማመድ ወዳጅነቱን አጠናከሩት። የሁለቱ መቀራረብና መወዳጀት አበባው ታደሰን ለጄኔራልነት ለማብቃት ተጨማሪ ምክንያት ሆነ። እናም በ1987 ኢህአዴግ አዲስ አበባ እየመሩ ላመጡት አዋጊዎቹ የጄኔራል ማዕረግ ሲሰጥ አበባው ታደሰ ከጥቂቶቹ መካከል ሆኑ። ኃይሎም ማዕረጋቸውን ሳይቀበሉ ሲሞቱ አበባው ግን ብርጋዴር ጄኔራል ሆኑ። ይህ በሆነ በ3ኛው ዓመት ሻዕቢያ ኢትዮጵያን ወረረ። ጄኔራሉም 108ኛ ኮርን ይዘው በባድመ ግንባር ተሰለፉ። ሻዕቢያና ደጋፊዎቹ ተሸንፈው እንዲኮራመቱ ያደረገውን ድል ካስመዘገቡ አዛዦች ውስጥ አንዱም እሳቸው ሆኑ። ለዚህም ማዕረጋቸው ከብርጋዴር ጄኔራል ወደ ሜጀር ጄኔራልነት አደገላቸው። ለዚያውም ከሜዳሊያ ሽልማት ጋር። የትግል ተሳትፎ ሜዳይ ያለ ዘንባባ፣ 2ኛና 3ኛ ደረጃ የውትድርና አገልግሎት ሜዳይና 3 የአገልግሎት ሪባኖች ተሸላሚ ሜጀር ጄኔራል አበባው ታደሰ።
እስከ ኢትዮ ኤርትራ ጦርነት ድረስ የነበረው የመኮንኑ ታሪክ በአጭሩ ይህ ነው። ስለ ጀነራል አበባው የሚጠየቁ ሰዎች ከሚሰጧቸው አስተያየቶች መካከል እንዲህ የሚሉ ይጠቀሳሉ። ፈጣን የመረዳት ችሎታ ያላቸው፣ በስትራቴጂካዊ ውጊያ ሳይሆን በውስን ኦፕሬሽኖች ላይ ውጤታማ አዋጊ የሆኑ፣ በትምህርት ቤት ገብተው መማር የማይወዱ፣ በዚህም ከ8ኛ ክፍል በላይ ያልገፉ፣ በተገኘው አጋጣሚ ለመጠቀም የሚጥሩ ወይም ኦፖርቹኒስት፣ ጨዋታና ቀልድ አዋቂ፣ ብዙ ጊዜ ደግሞ አንደበታቸው ውሸት የሚያወራባቸው፣ ላለቆቻቸው መታዘዝና መመቸት የሚሆንላቸው፣ በዚህ የሚገኝ ጥቅም ሲኖር ለመሰብሰብም የማያቅማሙ፣ ምርኮኛና ፖለቲከኛ የሚንቁ ወዘተ ይሏቸዋል። ከኢትዮ ኤርትራ ጦርነት በኋላ የማዕከላዊ እዝ ዋና አዛዥ ተደርገው ሲመደቡ ምክትላቸው የአሁኑ አለቃቸው ፊልድ ማርሻል ብርሃኑ ነበሩ። የሁለቱ ጸብ ምክንያት ግልጥ ብሎ የመጣው በዚህ ወቅት ነው ይላሉ የዚያ ሰሞን ጓዶቻቸው። ጀነራል አበባው በተለይም የደርግ ወታደር የነበሩና ተማርከው ወደ ኢህአዴግ ሰራዊት የተቀላቀሉትን ወታደሮች የሚንቁና ይህንንም የሚናገሩ በመሆናቸው ተጠማመዱ ሲሉም ያክላሉ። አስገራሚው ነገር በ1981 ዓ.ም የአሁኑ ፊልድ ማርሻል የያኔው 10 አለቃ ብርሃኑ ጁላ ወሎ አካባቢ በተደረገ የሰላም በትግል ዘመቻ ሲማረኩ በኢህአዴግ ወገን ጦር ይዘው ከተዋጉት ሰዎች አንዱ የያኔው ጓድ የአሁኑ ጄኔራል አበባው ታደሰ መሆናቸው ነው። በሌላ አገላለጽ ብርሃኑን በማረከው ሰራዊት ውስጥ አበባው አባል ነበሩ ማለት ነው። ይህንን እያስታወሱ የመተንኮስና የደርግ ምርኮኛ ወታደሮችን የፖለቲካ እስረኞች እያሉ መጥራት የጄኔራል አበባው ታደሰ ስራ ሆነ ሲሉ የሚያስታውሱ ሰዎች በተለይ ሽሬ እንዳስላሴ በነበረው የማዕከላዊ ዕዝ ውስጥ ዋናና ምክትል ሆነው በቆዩበት ወቅት ተፋጠው ነበር ይላሉ። የሁለቱ አለመግባባት እያየለ ሲመጣ የወቅቱ ኢታማዦር ሹም ጄኔራል ሳሞራ ዩኑስ ጄኔራል ብርሃኑን ወደ ሰላም ማስከበር ዘመቻ ልከዋቸው ነገር በረደ። ዘመን ተቀይሮ አሁን ብርሃኑ ፊልድ ማርሻል ሆነው አለቃ፣ አበባው ደግሞ ጄኔራል ተደርገው ምክትል ናቸው። ዛሬም ግን በሁለቱ መኮንኖች መካከል ላለ መበሻሸቅ የምርኮኛነት ትዝታዎች ጉዳይ መሆናቸው አልቀርም። ጄኔራሉ ምርኮኛ አለቃ የሆነ እያሉ ሲያማርሩ መስማት የተለመደ ሲሆን፣ ፊልድ ማርሻሉ ደግሞ የኢለመንተሪ ምሩቅ ከባንኮኒ ላይ አምጥተው አስቀመጡብኝ እያሉ መተማማት ስራቸው ነው። እንዲያም ሆኖ በሰራዊታቸው ፊት ወዳጅ መስለው ለመታየት ይጥራሉ። ማዕከላዊ ዕዝ ታስታውሱ ከሆነ ነባር ዕዝ ነው። ነባር ዕዝ ነው። የዚህ ዕዝ ዋና አዛዥ የነበረው ጀነራል አበባው ታደሰ ነው። የዚህ ዕዝ ምክትል አዛዥ ሆኜ ሰርቻለሁ። በአደባባይ እንዲህ ቢባባሉም በጓዳ ግን ቀደም ሲል እንደተገለጸው ናቸው። ይባስ ብሎም ማርሻሉ ጄኔራሉን የመስሪያ ቤቱን ሚስጥር እያወጣህ ለባለ ሀብት ትሰጣለህ በሚል በተደጋጋሚ እንደሚወነጅሏቸው ሁለቱን ለማግባባት ከሞከሩ ሰዎች መረዳት ተችሏል። የሰላም ስምምነቱ በተፈረመ ሰሞን ሻዕቢያን ካድኑ በሚል ጉርምርምታ በማሰማታቸው በባህር ዳር ለሰዓታት እንዳይንቀሳቀሱ ተደርገው ታግተው እንደነበርም ተሰምቷል። እንዲህ የሚናናቁና የሚጠላሉ ጄኔራሎችን ከላይና ከታች አድርገው ማስቀመጥ የተመቻቸው ጠቅላይ ሚኒስትሩም አንዱን ለሌላው እያሙ ቀጥለዋል። ጄኔራሉን ለብቻቸው ሲያገኟቸው ኤታማዦር ሹም ላደርግህ ፈልጌ አንዳንደኛ ሰዎች እየከለከሉኝ ነው ይሏቸዋል። የእኛ ሰዎች የሚሉት የኦሮሞ ብልጽግና ሰዎችን መሆኑ ነው። ፊልድ ማርሻሉን ሲያገኙ ደግሞ ይህንን ሰው በደንብ ተከታተለው ይሏቸዋል። የጦሩ ጠቅላይ አዛዥ እንዲህ አፋጦ ማስቀመጥ ከኤርትራው አለቃ የተማሩት ይመስላል። ኢሳያስ አፈወርቂ አዛዦችን ከምክትሎቻቸው አጣልተው ሁለቱንም ለእርሳቸው ታማኝ በማድረግ የተካኑበት ልምድ ለ4 ኪሎ ታናሻቸው እያዋሱ ይመስላሉ። እናም ጄኔራል አበባውን በተለይ ከኤርትራ ጋር ላለ ግንኙነትና በአማራ ክልል ለሚካሄዱ ኦፕሬሽኖች ይገለገሉባቸዋል። ጄኔራል አበባው ከመከላከያ ሰራዊቱ ከተሰናበቱ ከዓመታት በኋላ ወደ ጦሩ እንዲመጡ ምክንያት የሆናቸው የትግራዩ ጦርነት ቢሆንም ለጠቅላይ ሚኒስትሩ ለማደር ከወሰኑ ግን ከረምረም ያሉ ይመስላሉ። በ2012 ጠቅላይ ሚኒስትሩ ምርጫን አራዝመው ተቃዋሚዎቻቸውን እየለቀሙ ሲያስሩ ከጄኔራል ባጫ ጋር በፋና ቴሌቪዥን ቀርበው የአብይ አህመድን መንግስት አሞግሰው ውግንናቸውም ከእሳቸው ጋር መሆኑን ከመናገራቸው በፊት በጄኔራል ሰዓረ መኮንን የአስክሬን ሽኝት ላይ ነበር ለጠቅላይ ሚኒስትሩ የቅጠረኝ ጥሪ ሲያቀርቡ የተደመጡት። በጄኔራል ሰዓረ ሞት ምክንያት የሹመት ቦታ እንዳለ የታያቸው ጄኔራል አበባው በመደመር ቃላት በተዋበ አማርኛቸው አንድ ጠጠር እንጥል ዘንድ ሹመት ሲሉ ጠየቁ። የኢትዮጵያ ሕዝብ ኢትዮጵያ ውስጥም ያለ ይሁን ከሀገር ውጭ ያለም ይሁን አንድነቱን ነው የሚወደው፣ ሰላሙን ነው የሚወደው፣ ፍቅርን መቻቻልን ነው የሚወደው፣ ብልጽግና ነው የሚወደው። ከዚህ ውጭ ሌላ ምንም አይነት ፍላጎት የለውም።
መሪዎቻችን እባካችሁ ይህን ተረድታችሁ ምሩን። እኛም መሪዎቻችን እንደዚህ ባለንበት ቦታ አንዳንድ ጠጠር ወርውረን ሀገራችን ትልቅ እናድርግ። በእርግጥ በዚያ መድረክ ላይ ጄኔራሉ ብልጽግናን እንወዳለንና ጠጠር ልጣል ከማለታቸው በተጨማሪ ጠቅላይ ሚኒስትሩንም ለመከላከል የሞከሩበት መንገድ ሌላ የማመልከቻ ጥያቄ ነበር። ከጄኔራል ሰዓረ ግድያ ጀርባ ሻዕቢያዎችና የብልጽግና አለቆች እንዳሉ ውስጥ ውስጡን ይነገር ነበር። በዛ በሚሊኒየም አዳራሽ በነበረ ሽኝት ላይም ጠቅላይ ሚኒስትሩ ወደ አዳራሹ ሲገቡ የተቃውሞ ድምፅ የተሰማው በዚሁ ምክንያት እንደነበር በቦታው የነበረ ሁሉ ያስታውሰዋል። ይህንን ሹክሹክታ አስቀድመው የሚያውቁት ጄኔራል አበባው ግን ጠቅላይ ሚኒስትሩንም ሆነ ሻዕቢያን ለመከላከል የጄኔራሉ ገዳዮች የትግራይ ሰዎች ናቸው የሚል መልእክት ለማስተላለፍ ዳርዳር አሉ። አንድ ነገር ልንገራችሁ፣ ከፈለገ ይፈንዳ። ይሄ ለውጥ ከመጣ በኋላ ሰዓረ እንደ ካህዲ ተቆጠረ። በጥቂት ቡድኖች ኢትዮጵያዊነቱን አሳልፎ እንዲሰጥ ከፍተኛ ተጽዕኖ ደረሰበት። እንዲህ ባሉ ማመልከቻዎችና መከላከሎች የከረመው የጄኔራል አበባው ወደ ጦሩ የመመለስ ጉዞ የትግራይ ጦርነት እስኪጀመር ድረስ ዘገየ። ይህን ንግግራቸውን ያስተዋሉ ሰዎችም ጠቅላይ ሚኒስትር አብይ ወደ ሰራዊቱ እንዲመልሱ ትፈልጋለህ ወይ ሲሏቸው ኮሎኔልና ምርኮኛ እያዘዘኝማ ልሰራ አልመለስም ሲሉ ይናገሩ እንደነበር ወዳጆቻቸው ያስታውሳሉ። ኮሎኔሉ አብይ ሲሆኑ ምርኮኛ የተባሉት ደግሞ ብርሃኑ ጁላ መሆናቸው ነው። የጠቅላይ ሚኒስትሩና የጄኔራል አበባው ትውውቅ በባድመ ጦርነት ጊዜ መሆኑን አብረዋቸው የነበሩ ያስታውሳሉ። አበባው ጄኔራል ሆነው ኮር ይመሩ የነበረ ሲሆን አብይ ደግሞ ማይክል በሚባል ኃላፊ እየተመሩ በመቶ አለቃ ማዕረግ የሬዲዮ ጠላፊዎች ኦፕሬተር ነበሩ። በሁለቱ መካከል የነበረው ግንኙነት እንደ መሻከር ያለበትን ማህበራዊ ምክንያት እንለፈውና ከዚያ በኋላ ባለው ታሪካቸው ላይ እናተኩር። ከባድመ ጦርነት በኋላ በማዕከላዊ ዕዝ አዛዥነት ለረዥም ዓመታት የሰሩት ጄኔራል አበባው ወደ አዲስ አበባ ሄደውም እስከ ዘመቻ መምሪያ ኃላፊነት የደረሰ ሹመት ተሰጥቷቸዋል። ማዕረጋቸውም ሌተናንት ጄኔራል ተደርጎ ሲሰሩ ቢቆዩም በወቅቱ ከነበሩት ኤታ ማዦር ሹም ሳሞራ ዩኑስ ጋር በተፈጠረ አለመግባባት ከሰራዊቱ ያለ ጊዜያቸው ተሰናበቱ። ጄኔራሉ የከፋ ግምገማ እንዲደረግባቸው ተደርጎ በግል የዲሲፕሊን ጥሰት፣ በትምህርት ራስን ባለማብቃት፣ በሙስናና በመሰል ችግሮች ተወንጅለው ሲሰናበቱ ብዙዎች ተገቢ ያለመሆኑን በማንሳት ቢሞግቱም ሰሚ አላገኙም። በሙስናም ያልተነካካ ያለ ይመስል የግል ባህሪያቸውም የራሳቸው መሆኑ እየታወቀ ጄኔራል አበባው ለስልጣን ያሰጋሉ ተብለው ተባረሩ ይላሉ በወቅቱ የነበሩ ባልደረቦቻቸው። በዚህ መልኩ የተሰናበቱት ጄኔራሉ በኢታማዦር ሹሙም ሆነ በግምገማው ወቅት ተባብረውብኛል ባሏቸው የትግራይ ተወላጅ መኮንኖች ላይ ለዓመታት ቂም ቋጥረው ከረሙ ይላሉ። ብዙዎች ምንጩ ባልታወቀ ገንዘብ ንግድ ላይ ያተኮሩም ይሏቸዋል። የአብይ አህመድ መምጣት ግን ወደ መድረኩ ብቻ ሳይሆን ወደ ሰራዊቱ እንዲመለሱ አደረጋቸው። ወደ ሰራዊቱ ከመመለሳቸው 5 ወራት አስቀድሞ በፋና ቴሌቪዥን ቀርበው የኢህአዴግ ሰራዊት አገርንና ውትድርናን የሚወድ የፖለቲካ ውግንና የሌለው መሆኑን አንስተው ጠቅላይ ሚኒስትር አብይ በሰራዊቱ ውስጥ ሰሩት ያሉትን ሪፎርም ለማወደስ ቃል ሲቸግራቸው ታዩ። በኢህአዴግ ጊዜ የነበረው ወታደር ለሀገሩ ነው የሰራው፣ ኢትዮጵያዊ ነው። ኢህአዴግ የጥልቀት ተሃድሶ ብሎ 3 ወር 4 ወር ገባ። ማን መንግስት ነበር? 4 ኪሎ ለመከላከያ ቅርማን ነበር። እሺ በጠቅላይ ሚኒስትር ኃይለማርያም እና በዶክተር አብይ 45 ቀን ነበር። ዝም ብሎ አልጠበቀም። አፍሪካ መሪ እንደዚህ አይነት ያደርጋል። እዛ ያለ ጀነራል ለምንድን ነው? ትልቅ ቫልዩን እንሰጠው እንገባለን። ለራስ ነው ደግሞ። ስለዚህ ጠንካራ የሆነ አርሚ ነው ያለ፣ ጠንካራ የሆነ ሰራዊት ነው ያለ። እዛ ቤት በመውጣታችን በፍጹም እንደኛ ፕራውድ የሚያደርግ የለም። እንዲህ ባለ ስሜታዊነት ያወደሱትን የኢህአዴግን ዘመን መከላከያ የፖለቲካ ስልጣን ክፍተት በታየበት ሰሞን እንኳን ለሀገር የሚቆረቆር ኢትዮጵያዊ ሰራዊት እንደነበር አበክረው ከተናገሩ ከ6 ወራት በኋላ የትግራይ ጦርነት ተጀመረ። እሳቸውም ወደሚናፍቁት ሹመት በማለዳ ተጠርጠው የመጡት በጦርነቱ ጅማሮ ሰዓታት ውስጥ ጥቅምት 25 2013 ነበር። በምክትል ኤታማዦር ሹምነት በሚንቋቸው ኤታማዦር ሹም ስር ሆነው መስራት ከጀመሩ በኋላ ደግሞ ያን ኢትዮጵያዊ ነው ጀግና ነው ሲሉ ያወድሱትን የ27 ዓመቱን ሰራዊት ኢትዮጵያዊ አልነበረም ሲሉ ካዱት። 27 ዓመት ሙሉ ኢትዮጵያዊ ሰራዊት አልነበረም።
ጄኔራሉ እንዲህ በወራት በተራራቀ ቃለመጠይቅ ላይ ብቻ ሳይሆን በዚህኛው ቃለመጠይቃቸው ላይ ፍጹም የተራራቁ ንግግሮችንም ሲናገሩ እናደምጣቸዋለን። በኢህአዴግ ዘመን የነበረው መከላከያ ኢትዮጵያዊ አልነበረም የሚሉበትን ምክንያት ሲያስረዱ የትግራይ ተወላጆች ስለሚበዙበት መሆኑን ይናገራሉ። ምን አይነት አደረጃጀት ነው ያለው? እነማን ናቸው የሚመሩት? መሪዎቹ የመከላከያን ጠቅላይ መምሪያ በየደረጃው ያለውን አዛዥ ከአንድ ብሔር የወጣ ያዘ። በዚህ መልኩ ከአንድ ብሔር በመጡ ሰዎች የሚመራ ሰራዊት ስለነበር ኢትዮጵያ አልነበረም ሲሉ ከተናገሩ ከደቂቃዎች በኋላ ደግሞ አሁንም እኮ በብዛት ከአንድ ብሔር ናቸው ሲባሉ እሱ ችግር የለውም ሲሉ ይደመጣሉ። እኛ እንደ መከላከያ በጣም ጠንካራ ቲም ነው ያለው። እንደ ሰው ነው የምንሄደው፣ በስራው ነው የምንለካው። አጋጣሚ መጥቶ ኦሮሞ ከበዛ፣ አማራ ከበዛ፣ ደቡብ ከበዛ ይዝናል። ጄኔራል አበባው አለቆችን ለማስደሰት አንደበታቸው ቀልጣፋ ነው ሲሉ የሚናገሩ ሰዎች ከሚያቀርቧቸው የአደባባይ ማስረጃዎች ውስጥ እንዲህ ያለው ንግግራቸው አንዱ ነው። ፖለቲካ ምሽግ አይሰብርም የሚል ወታደራዊ መመካት ያላቸው ጄኔራሉ በአስኳላ ትምህርት አለመግፋታቸው የስነ ልቦናና የቤታችነት ስሜት ውስጥ ስለሚከታቸው አለቆቻቸውን ለማስደሰት የትኛውንም ንግግር ሊናገሩ ምንም አይነት ተግባር ሊፈጽሙ ይችላሉ ሲሉም ይናገራሉ። የትግራይ ጦርነት ለጄኔራሉ ከሰማይ እንደወረደ መና ነበር የሚሉ አስተያየት ሰጪዎች በትግራይ ጄኔራሎች ላይ በቋጠሩት ቂም ምክንያት ከዓመታት በፊት በአማራና በትግራይ ሕዝብ መካከል ያለውን ግንኙነት ለመጠበቅ አምባሳደራችን አንተነህ ብሎ የወርቅ ሀብል ያጠለቀላቸውን የሽረን እና አካባቢውን ሕዝብ ጨከኑበት። በእርሳቸው ሰራዊት ብቻ ሳይሆን አስከትለውት በመጡ የሻዕቢያ ጦርም ለ2 ዓመት ተገደለ፣ ተደፈረ፣ ተፈናቀለ። ጄኔራል አበባው ለጠቅላይ ሚኒስትሩ የበለጠ ለመታመን ሲሉ በሻዕቢያ ኮሎኔሎች ስር እስከ መስራት ደርሰው እንደነበርም የሚናገሩ ሰዎች አሉ። የጄኔራሉ ሚና ጎልቶ የወጣው ደግሞ በሰላም ስምምነቱ ዋዜማ በተካሄደው የመጨረሻው ጦርነት እንደነበር የሚናገሩ ሰዎች የኤርትራውን ኤታማዦር ሹም ፊሊጶስ ወልደ ዮሐንስን አለቃዬ እያሉ ያንቆለጳጵሱ ነበር ይላሉ። ጠቅላይ ሚኒስትሩ ከኤርትራው አለቃ ጋር በተቃቃሩበት ወቅት ከሻዕቢያ ጄኔራሎች ጋር ግንኙነት ለመጀመር ጄኔራል አበባው ወሳኝ ሰው ነበሩ ይላሉ። በእርግጥ እሳቸውም ይህንን አልካዱም። ከ20 ዓመታት በፊት ባለዘንባባ ሜዳሊያ በተሸለሙበትና የማዕረግ እድገት እንዲያገኙ ምክንያት ለሆናቸው ድል የተሸነፉ የሻዕቢያ ኮሎኔሎችና ጄኔራሎች እያዘዟቸው ከገምሃሎ እስከ ሽሬና አድዋ ድረስ ዘምተዋል። እንደ ኢትዮጵያ ሰራዊት 1000 ከፍለናል፣ እንደ ኤርትራ ሰራዊት 1000 ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠቅ። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የኛ ችግር የኤርትራኖች ችግር ነው። በህይወት ያለን ሰዎች ነን መመስከር የምንችለው። በእርግጥ ለጄኔራል አበባው የኢትዮ ኤርትራው ጦርነት የሜዳሊያም የማዕረግም ሽልማታቸው ምንጭ ቢሆንም በአስመራው አገዛዝ ላይ መጨከን የሚቸግራቸው ሰው እንደነበሩ ይነገራል። አንድ ሁለት ብለው ሞቅ ሲላቸው በኤርትራ ላይ ያለን አመለካከት ከረር ያለ ነው በማለት ሲናገሩ መደመጥም የተለመደ ተግባራቸው ነበር የሚሉ የቅርብ ጓዶቻቸው ከሰራዊቱ ከመባረራቸው ጥቂት ቀደም ብሎ ሹፌራቸው ከሻዕቢያ የደህንነት ሰዎች ጋር መልእክት ሲቀባበል እጅ ከፍንጅ ተይዞ ለእስራት ተዳርጎ እንደነበርም ያነሳሉ።